ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ በራያ ግንባር ጦርነት ለመጀመር በዝግጅት ላይ የነበሩ የመከላከያ አባላት ለትግራይ ሰራዊትና ለፋኖ ኃይሎች እጃቸውን እየሰጡ ነው። ጽምዶ በሚል የተደራጁት የትግራይ፣ የአማራ ፋኖ፣ ኤርትራና አፋር ሌሎች አካላት ደግሞ አዲስ ስያሜ ይፋ አድርገዋል። በቀዳሚነት ወደ እናንተ የምናደርሰው ጉዳይ ነው። የአማራ ፋኖ ቃል አቀባይ አስረስ ማሬ አብይ አህመድን ለመጣልና የኢትዮጵያ ቀጣይነትን ለማረጋገጥ ከሌሎች ኃይሎች ጋር ወሳኝ ጥምረት ማድረጉን አስታወቁ። ጥምረቱ የአብይ አህመድን አገዛዝ ለመጣል ነው ወይ አይደለም የሚለው ከኦነግ ጋር ያደረጉትን ስምምነት ይፋ አድርጓል። በዝርዝር እናቀርብላችኋለን። በሀገራዊ ምክክር ጉባኤ የአዲስ አበባ አጀንዳ ከፍተኛ ውዝግብ ቀሰቀሰ። 3 የፖለቲካ ፓርቲዎችና የተወካዮች ስብስብ ቅሬታቸውን ገለጹ። አዲስ አበባ የኦሮሚያ ክልል ዋና ከተማ እንድትሆን መወሰኑን ተከትሎ የአማራ ተወካዮች ስብሰባ ረግጠው ወጥተዋል። እናስደምጣችኋለን። የሱዳን መደበኛ ጦርና የጋራ ኃይሎች በሰሜን ኮርዶፋን ግዛት ስትራቴጂካዊቷ በሆነችው ጀብራት አልሼክ ከተማ ላይ በፈጣን ድጋፍ ኃይሎች አርኤስኤፍ የተሰነዘረውን ጥቃት ማክሸፋቸውን ገለጹ። የሚሉ ሌሎች ዜናዎች ይዘናል። አብራችን ቆዩ። በራያ ግንባር ጦርነት ለመጀመር በዝግጅት ላይ የነበሩ የመከላከያ አባላት ለትግራይ ሰራዊትና ለፋኖ ኃይሎች እጃቸውን እየሰጡ ነው። ጽምዶ በሚል የተደራጁት የትግራይ፣ የአማራ ፋኖ፣ ኤርትራ፣ አፋርና ሌሎች አካላት ደግሞ አዲስ ስያሜ ይፋ አድርገዋል። በሰሜን ወሎ ዞን በራያ ቆቦ በሚገኘው የራያ ግንባር እንዲሁም በተለያዩ ቀጠናዎች የሚገኙ የሀገር መከላከያ ሰራዊት አባላትና አዛዦች ከነሙሉ ትጥቃቸው ለፋኖና ለትግራይ ኃይሎች እጃቸውን መስጠታቸው ቀጥለውበታል። ከቀናት በፊት በሰሜን ምስራቅ እዝ ዋና አዛዥ ሌተናል ጀነራል አሰፋ ቸኮል የተመራ ቡድን በራያ ግንባር በሚገኘው የኮርና የክፍለ ጦር ቀጠናዎች ድንገታዊ የመስክ ምልከታ አድርገው ነበር። ጉብኝቱ የሰራዊቱን የውጊያ ዝግጅት በአካል ገምግሞ ጦርነት ለመጀመር ያለውን ዝግጁነት ለማረጋገጥና ከአብይ አህመድን የተሰጣቸውን የጦርነት ማስጀመሪያ ትዕዛዝ ለታችኛው አመራር ለማስተላለፍ ያለመ ቢሆንም ጀነራሉ በአካል ተገኝተው የሰራዊቱን የመዋጋት ሞራል ለማነሳሳት ቢሞክሩ በርካታ ቁጥር ያለው ሰራዊት እየከዳ መጥፋቱን ቀጥሏል። ከራያ እስከ ወልዲያ፣ ደሴና ኮምቦልቻ ባለው መስመር ከፍተኛ ወታደራዊ ውጥረት መንገሱን ተከትሎ በየቀኑ ከ30 በላይ የሚሆኑ የሰራዊቱ አባላት ከሰመሪት ቀጠናቸው እየወጡ ወደ ፋኖ በመቀላቀል ላይ መሆናቸውን ምንጮቻችን አድርሰውናል። በዚህም መሰረት በራያ ግንባር አንድ የሬጂመንት አዛዥ 100 አለቃና 10 የሰራዊት አባላትን ጨምሮ አንድ የሻምበል አዛዥ፣ አንድ የሻምበል አባልና 2 የሻለቃ አባላትን ጨምሮ 4 የሰራዊቱ አባላት ካለምንም ውጊያ ለፋኖ እጃቸውን ሰጥተዋል። ከ10 በላይ ክላሽንኮቭ፣ ከ500 በላይ ጥይት፣ 20 ኤፍ1 ቦምብና ሌሎች የካዝና የደረት ትጥቅ በመያዝ ወደ ፋኖ ተቀላቅለዋል። በርካታ ቁጥር ያላቸው የሰራዊቱ አባላት በፈቃዳቸው ለትግራይ ሰራዊት እጅ እየሰጡ የሚገኙ ሲሆን ከቀናት በፊት በአንድ ግንባር ብቻ በቀን ከ100 በላይ ወታደሮች እጃቸውን እየሰጡ እንደሚገኙ ከትግራይ ሰራዊት የተገኘ መረጃ ያመለክታል። በሌላ በኩል የብልጽግናን አገዛዝ ለመጣል ጽምዶ በሚል የተደራጁት የትግራይ፣ የአማራ ፋኖ፣ የኤርትራ፣ የአፋርና ሌሎች አካላት አዲስ ስያሜ አውጥቷል። ጥምረቱ በሀገሪቱ የሥራ ቋንቋ ጥምረት በሚል ተጠማሪዎቹ ደግሞ የጥምረት ኃይሎች በሚል እንዲጠሩ የማዕከላዊ ኮሚቴ መወሰኑን ይፋ አድርጓል። የጥምረቱ ማዕከላዊ ኮሚቴ አባል ብርጋዴር ጀነራል ተፈራ ማሞ በሰጡት አስተያየት የብልጽግና አገዛዝ ለማፍረስ ከየትኛውም ይምጣ ድንጋይ ወረውራለሁ ከሚል ኢትዮጵያዊ ሁሉ ጋር ተጣምረን እንሰራለን፣ ይህም ደግሞ ተግባራዊ እያደረግነው ነው ብለዋል። ኢትዮጵያ ውስጥ ካለው ኃይሎች ጋር ከየትኛውም አገዛዝ መቀበር አለበት ከሚል አካል ጋር በመተባበር እርምጃ እንደሚወስዱ ገልጾ ከትግራውያን፣ ከኦሮሞዎችና ከመላው ኢትዮጵያውያን ጋር መተባበር አስፈላጊ መሆኑን ተናግረዋል። በአሁኑ ወቅት የጥምረቱ ኃይሎች በፈጠሩት ተጽዕኖ ምክንያት በመከላከያ ሰራዊት ውስጥ መፍረስ እየታየ እንደሚገኝና በርካታ አባላት እጃቸውን እየሰጡ መሆኑን ገልጸዋል። ብልጽግና ስለ ወጪ ኃይሎች የሚያወራው ጭንቀቱን ነው። ሌላ ሀገር አያስፈልገኝም፣ እኛው ራሳችን እንፋረዳቸዋለን። አብይ አህመድ ግን ሲጨንቀው 40ውን ሀገር ይጠራል ሲሉ ተናግረዋል። የአማራ ፋኖ ቃል አቀባይ አስረስ ማሬ አብይ አህመድን ለመጣልና የኢትዮጵያን ቀጣይነት ለማረጋገጥ ከሌሎች ኃይሎች ጋር ወሳኝ ጥምረት ማድረጋቸውን አስታወቁ።
ቃል አቀባዩ ከአንከር ሚዲያ ጋር ባደረጉት ቃለ ምልልስ በሺዎች የሚቆጠሩ የፋኖ አባላት ማስመረቃቸውና ኃይላቸውን ለተሻለ ዘመቻ በከፍተኛ ዝግጁነትና ሞራል ላይ መሆኑን አስታውቀዋል። በተለይ ጸረ ብልጽግና ተጋድሎ የሚያደርጉ መሬት ላይ ተጋድሎ እያደረጉ ያሉ ኃይሎች በትብብር አገዛዙን ማስወገድ ሁነኛ መፍትሄ እንደሆነ በቀዳሚነት አቋም እያያዙበት ነው። ደግሞ ካየነው ከፋፋይነት ባህሪ ዋነኛ ምሽግ አድርጎ ከኃይሎች መካከል ያለውን ቅራኔ በህዝብ መካከል ያለውን ኢሊቱ ሊፈጥር የሚፈልገውን የታሪክ ቁርሾ ነው። እንደምታውቀው አገዛዙ የታሪክን መጥፎ ገጾች ሲፈልግ ነው የሚውለው። እነኚህን የታሪክ መጥፎ ገጾች ናቸው ያላቸውን ደግሞ በህዝብ መካከል ልዩነት ለመፍጠር በደንብ ካፒታላይዝ አድርጎ ነው የሚጠቀምባቸው። ስለዚህ እድሜው የሚረዝመው የሚኖረው ልዩነታችን መካከል ነው ብሎ ስላመነ በዛ እየሰራበት ነው። የአንጻር መተባበር በጣም ወሳኝና አስፈላጊ መሆኑን ሁሉም ኃይሎች እያመኑበት በመምጣታቸው ስራዎች እየተሰሩ ነው። በተጨባጭ እንቅስቃሴዎች እየተደረጉ ነው። ነገር ግን በምን ጉዳይ፣ በምን ማዕቀፍ፣ እስከምን ድረስ፣ እስከምን ወሰን፣ እንዴት የሚሉ ዝርዝር ጥያቄዎችን የሚመልስ ነገር ያስፈልጋል። ይህንን የሚመልስ ስራ እየተሰራ ነው። እንግዲህ በቅርቡ በይፋ ሊገለጽ እንደሚችል ነው ማረጋግጥልህ። እሱን ያው ጊዜው ሲደርስ ህዝቡ በሚዲያዎች በኩል ይፋ የምናደርግ ነው የሚሆን። በአማራ ፋኖ በጉሙዝ ታጣቂዎች መካከል በተደረገው ስምምነት መሰረት በጋራ ሆነው ጠላት ላይ እርምጃ መውሰዳቸውና በግልገል በለስ ላይ የተፈጸመውን ኦፕሬሽን የዛ ውጤት መሆኑን አስረድተዋል። በወለጋ ላይ እየተደረገ ያለው ዘመቻ በወለጋ ተወልደው ባደጉ የአማራ ፋኖ የሚመራ መሆኑን ባለፉት 8 ዓመታት በወለጋ በደረሰው ግፍና ሰቆቃ ገፈት ቀማሽ የሆኑ ወጣቶች ናቸው። ወለጋ ላይ የሚደረገው እንቅስቃሴ እንደሚታወቀው እዛ አካባቢ ያለው የአማራ ፋኖ የሚወለጋ ምድር ተወልደው ባደጉ የፋኖ አመራሮች ነው። የሰራዊት አባላቱም እዛው ምድር የተወለዱ ናቸው። ባለፉት 7-8 ዓመታት ከፍተኛ ግፍና ሰቆቃ ከተፈጸመባቸው ቦታዎች መካከል ወለጋ ምናልባትም በቀዳሚነት የሚጠቀስ ነው። የዛ ሰቆቃና ጄኖሳይድ ያስተናገደ ማህበረሰብ ከዛ ሰርቫይቭ ያደረጉ ወጣቶች ናቸው ያንን ትግል እየመሩ ያሉት። የአካባቢውን ቋንቋ የሚናገሩ ህዝቡ ጋር በጣም የሚደንቅ ተግባቦት ያላቸው ኦሮሞም ያላቸው ድጋፍም ጭምር የሚያገኙ ናቸው። ከዚህ ባሻገር በዛ አካባቢ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ኮማንድ ጋርም ግንኙነት በጋራ አብሮ መስራት፣ መረጃ መለዋወጥ፣ ሎጂስቲክስ መዋዋስ፣ መመራራትና ሌሎች ነገሮች የበለጠ ተጠናክረው በመቀጠላቸው በአካባቢው በፋኖ ሰራዊት በኩልም በሆነ በኦላ በኩል በንጹሃን ላይ የሚደርሱ ጉዳቶች ኦልሞስት ዜሮ በሚባል ደረጃ ላይ ነው። እንደሚታወቀው የፋኖ ተጋድሎ ራስን ለመከላከል ጀመረ ነው። በተለይ ደግሞ ወለጋ አካባቢ የሚንቀሳቀሰው ሰራዊታችን ግለሰባዊ ጥቃት ምን እንደሆነ፣ እንደ ማህበረሰብ መጠቃት ምን ያህል መራራ ነገር እንደሆነ በአይኑ የተመለከተ ያንን አይቶ በመጠበቅም የሚታማ አይደለም። አገዛዙ በተለይ በዚህ ጉዳይ ላይ በጣም በከፍተኛ ደረጃ በጀት በጅቶ ፕሮፓጋንዳ ስራ እየሰራ የመረጃ ስራ እየሰራ አካባቢ ላይ ህዝብ አንዱ ባንዱ ላይ እንዲነሳ አካባቢ ለሚንቀሳቀስ የታጠቀ ኃይል አንደኛው ወገን የሌላኛውን እንዲመታ፣ እንዲያጠፋ፣ እንዲጨፈጭፍ ብዙ ስራ ሲሰራበት የቆየ ያንን ሁሉ ነገር በማቸነፍ አሁንም በጋራ ተጋድሎች እየተደረጉ ነው ያሉት። ወጣቶቹ ኦሮሞኛ በደንብ የሚናገሩ በመሆናቸው በአካባቢው ከሚንቀሳቀሰው የኦሮሞ ነጻነት ሰራዊት ጋር በጋራ በመስራት መረጃ መለዋወጥ፣ ሎጂስቲክስ መዋዋስ የደረሰ ትብብር እንዳለ ገልጸዋል። የብልጽግና አገዛዝ በፋኖና በኦሮሞ ነጻነት ሰራዊት እርስ በርስ እንዲታኮሱ ያልፈነቀለው ድንጋይ አልነበረም። ሆኖም ሁለቱ አካላት በጋራ መግባባት ላይ ደርሰው አብረው እየሰሩ እንደሆነ አስረድተዋል። የአገዛዙ ሰራዊት በጥምረት ኃይሎች ከፍተኛ ሽንፈት ሲደርስበት በንጹሃን ላይ ግፍ እየፈጸመ ነው። ጸረ ብልጽግና ተጋድሎ እያደረጉ ያሉ ኃይሎች በትብብር አገዛዙን ማስወገድ ሁነኛ መፍትሄ እንደሆነ አቋም ይዘዋል። የአማራ ፋኖም የብልጽግና አገዛዝን በጋራ ለማስወገድ ጥሪ ሲያቀርብ ቆይቷል። ለተግባራዊነቱም ከታችኛው የሰራዊት አባላትም ውይይት ሲደረግበት ቆይተዋል ብለዋል። የብልጽግና አገዛዝ ስልጣኔን የማራዝመው ጥላቻን በማስፋፋትና ቁርሾ በመፍጠር ነው በሚል እሳቢ እየሰራበት ነው። እኛ ደግሞ መተባበር ወሳኝ መሆኑን ተረድተን ሁሉም ኃይሎች እያመኑበት በመምጣታቸው ተጨባጭ እንቅስቃሴዎች እየተደረገ ነው ሲሉ ገልጸዋል። በሀገራዊ ምክክር ጉባኤ የአዲስ አበባ አጀንዳ ከፍተኛ ውዝግብ ቀሰቀሰ። 3 የፖለቲካ ፓርቲዎችና የተወካዮች ስብስብ ቅሬታቸውን ገለጹ። ለአንድ ወር ያህል ሲካሄድ በቆየው ሀገራዊ የምክክር ጉባኤ ላይ የፌዴራል ከተሞች በተለይም የአዲስ አበባና የድሬዳዋ ወደፊት እጣ ፈንታ ከፍተኛ አከራካሪ አጀንዳ ሆኖ ቀጥሏል። በጉባኤው ወቅት በተወሰዱት አቋሞችና የውሳኔ አቅጣጫዎች ላይ ተቃውሟቸውን ያሰሙ የአማራ ክልል ተወካዮች
ከስብሰባው መውጣታቸው የተሰማ ሲሆን 3 የፖለቲካ ፓርቲዎችም በሂደቱ ላይ ያላቸውን ስጋትና ቅሬታ በይፋ አስታውቀዋል። የአዲስ አበባ ከተማ አስተዳደራዊ ሁኔታ የኦሮሚያ ክልል አካልና ዋና መቀመጫ ትሆን እንዲሁም የፌዴራል ከተማ ዋና መቀመጫ ብቻ ሆና ትቀጥል በሚሉ ሁለት ዋና ዋና አቋሞች መካከል ለቀናት ሲከራከሩ ቆይተዋል። አዲስ አበባ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን ተወስኗል። ከ4000 በላይ ተመካካሪዎች ከተሳተፉበት አጠቃላይ ጉባኤ አብዛኞቹ ተመካካሪዎች በተገለሉበት ሁኔታ በጥቂት ቡድኖች ውሳኔ እንዲያዝ መደረጉ በሂደቱ ላይ ትልቅ ቅሬታ የፈጠረ ሲሆን የከተማዋን የልዩ ጥቅም ዝርዝር ጉዳዮች ግን በቀጣይ ውይይቶች በሰፊው እንደሚመከርባቸው ተገልጸዋል። በዚህ ሂደትና በተያዘው አቅጣጫ ያልተስማሙት የአማራ ክልል ተወካዮች ውይይቱን ረግጠው መውጣታቸውና ሰነዱ ላይ ከመፈረም መቆጠባቸው ተዘግበዋል። በሌላ በኩል በምክክር ሂደቱ ላይ ቅሬታቸውና ስጋታቸውን በይፋ ካስታወቁት ፓርቲዎች መካከል እናት ፓርቲ፣ የነጻነት እኩልነት ፓርቲ እና የአማራ ብሔራዊ ንቅናቄ አብን ይገኙበታል። የእናት ፓርቲ ፕሬዝዳንት ዶክተር ሰይፈ ስላሴ አያሌው በሰጡት መግለጫ የምንመካከረው አዲስ የእርስ በርስ ጦርነት ለማዋለድ አይደለም ሲሉ ገልጸዋል። አዲስ አበባን ለአንድ ወገን አሳልፎ በመስጠት አዲስ የጸብ ግንባር የመክፈት ጥረት እንደሚስተዋል አሳስበዋል። የነጻነትና እኩልነት ፓርቲ በበኩሉ የሀገራዊ ምክክር ውጤታማ እንዲሆን የሁሉንም ወገን ተሳትፎ ማረጋገጥ እንደሚገባና የአንድ ወገን ፍላጎት በሌሎች ላይ ለመጫን ከሚደረጉ ሙከራዎች መራቅ እንደሚያስፈልግ ገልጸዋል። በተመሳሳይ የአማራ ብሔራዊ ንቅናቄ አብን ለምክክር ኮሚሽኑ ለሶስተኛ ጊዜ በጻፈው ደብዳቤ ቅሬታውን ያቀረበ ሲሆን የተስተዋሉ ችግሮች ካልተስተካከሉ ከሂደቱ መውጣቱን ጨምሮ ተገቢውን የፖለቲካ እርምጃ እንደሚወስድ አስጠንቅቀዋል። አብን አክሎም በአዲስ አበባ ጉዳይ ላይ በተደራጀ የቁጥር ብልጫ ሌላውን የመጫን አካሄድ ሊኖር እንደማይገባ ገልጾ አጀንዳው ሀገሪቱን ለበለጠ ውጥረት የሚያጋልጥ በመሆኑ በአስቸኳይ ንግግር እንዲቆምና አጀንዳው እንዲያርፍ ጠይቀዋል። ለአንድ ወር ያህል ሲካሄድ የቆየው ይህ ሀገራዊ የምክክር ጉባኤ የነበሩ አለመግባባትን ከመፍታት ይልቅ የአዲስ አበባና የድሬዳዋ የፖለቲካ ውዝግብ ዳግም መቀስቀሱ ተገልጿል። በአዲስ አበባ ዙሪያ በሚገኙ የሸገር ከተማ አካባቢዎችን ጨምሮ የተለያዩ የኦሮሚያ ክልል አካባቢዎችን የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ነዋሪዎች ገለጹ። ቤተሰቦች እንደተናገሩት ወጣቶች ያለ ፍላጎታቸው በኃይል ተወስደዋል። በአንዳንዶች ደግሞ ወጣቶችን ለማስፈታት ገንዘብ እንዲከፍሉ ተጠይቀዋል። አዲስ ስታንዳርድ በምስራቅ ሐረርጌና በምስራቅ ባሌ ዞኖች ከሚገኙ ነዋሪዎች ባሰባሰበው መረጃ ይህ የምልመላ ድርጊት የተከሰተው በሀገሪቱ የጸጥታ ውጥረቶች በተከሰቱበት ወቅት ነው። ከነዚህ መካከል በፌዴራል መንግስትና በትግራይ መካከል እንደገና ያገረሸው ውጥረት፣ በአማራ ክልል በፌዴራል ኃይሎችና በፋኖ ታጣቂዎች መካከል ያለው ግጭት፣ በኦሮሚያ ከኦነግ ጋር የሚደረገው ፍልሚያ እንዲሁም በቤንሻንጉል ጉሙዝ ክልል የሚታየው አለመረጋጋት ይገኝበታል። በኦሮሚያ ክልል ምስራቅ ሐረርጌ ዞን የጨናክሰን ወረዳ የመካኒሳ ቀበሌ ነጋዴ የሆኑ አንድ ግለሰብ እንደተናገረው ታናሽ ወንድሙን ባለፈው ሳምንት የንግድ ስራውን ለማገዝ ወደ ድሬዳዋ ከተማ አስተዳደር በመጓዝ ላይ ሳለ ለ3 ቀናት ተሰውሮ ቆይተዋል። በኋላ ግን ማንነቱ ካልታወቀ አካል ለማስለቀቂያ 500 ሺህ ብር እንድከፍል ተደውሎ ተነግሮኛል ብለዋል። እገታ እንደሆነ ሲጠይቃቸው ለመከላከያ ሰራዊት እንደተመለመለ ነገር ግን ገንዘቡ ከተከፈለ እንደሚለቀቅ ነገሩኝ ሲል ነጋዴው ለአዲስ ስታንዳርድ ተናግረዋል። የት እንደታሰረ አላውቅም፣ ክፍያው እንዴት እንደሚፈጸም መመሪያ እንደሚልኩልን ነግረውናል ሲሉ ገልጸዋል። በሌላ ክስተት በኦሮሚያ ክልል ምስራቅ ባሌ ዞን የለጋ ሂዳ ወረዳ ነዋሪ የሆኑ እናት በጅማ ዩኒቨርሲቲ የ2ኛ ዓመት ተማሪ የሆነው ልጃቸው በአርሲ ዞን አሶሳ ከተማ የሚገኙ ዘመዶችን ለመጎብኘት በሄደበት ወቅት በኃይል ተወስዶባቸዋል። ልጃቸው በከባድ የኩላሊት ህመም ምክንያት በግንቦት ወር ወደ ቤተሰቡ ተመልሶ በባሌ ዞን ሮቤ ከተማ ሕክምና ሲከታተል ቆይቶ ማገገሙን ገልጸዋል። እንዲሁም ዩኒቨርሲቲው ለክረምት እረፍት ከመዘጋቱ በፊት የሴሚስተር እረፍት ወስዶ እንደነበር ገልጸዋል። እናትየው ማታ ላይ በአሶሳ ከተማ በኃይል እንደወሰዱት ተደውሎ ተነግሮኛል፣ አሁን የት እንዳለ አላውቅም ብለዋል። ይህ አዲስ ክስተት የተሰማው በኦሮሚያ ክልል ለረጅም ጊዜ የግዳጅ የውትድርና ምልመላና እስራት ሲተገበር መቆየቱን መግለጹን ተከትሎ ነው። እንደ አውሮፓውያን አቆጣጠር በታህሳስ 2024 የኢትዮጵያ ሰብአዊ መብት ኮሚሽን ኢሰማኮ
በአዳማ፣ በቢሾፍቱ፣ በጅማና በሻሸመኔ አካባቢዎች በኃይል የተፈጸሙ የውትድርና ምልመላዎችን፣ እስራቶችና የገንዘብ ቅጣቶችን ሰንዷል። ኮሚሽኑ ዕድሜያቸው 11 ዓመት የሆኑ ታዳጊዎችን ያካተቱ ምልመላዎች ጭምር መፈጸማቸውን ገልጿል። በሆሮ ጉድሩ ወለጋ ዞን አርሶ አደሮች ጋቸን ሲናር በተሰኘው የክልሉ የሚሊሻ መዋቅር ስር የሚሰለጥኑ ወታደራዊ ስልጠና እንዲወስዱ መገደዳቸው ገልጿል ሲል አዲስ ስታንዳርድ እንደ አውሮፓውያን አቆጣጠር መስከረም 2024 መዘገቡም አይዘነጋም። አንድ አርሶ አደር እንደተናገሩት ከገበያ ሲመለሱ ከነበሩ 7 ሰዎች መካከል አምስቱን ፖሊሶች አስረው ወደ ሻምቡ ከተማ ከወሰዳቸው በኋላ ለሚሊሻ ስልጠና እንደተመለመሉ ተነግሯቸዋል። አርሶ አደሩ ለጥቂት ሳምንታት ይቆያል ተብሎ የተነገራቸው ስልጠና ወደ 2 ወር መራዘሙንና የእርሻ መሬታቸው ሳይታረስ መቅረቱን ገልጸዋል። ሌላ አርሶ አደር ደግሞ የግብርና ግብዓቶችን ለማግኘት በሚሊሻ ስልጠና ላይ መሳተፍ ቅድመ ሁኔታ ተደርጎ እንደነበር ተናግረዋል። የኢትዮጵያ መከላከያ ሰራዊት አዋጅ ቁጥር 1100/2011 የመከላከያ ሚኒስቴር ለወታደራዊ አገልግሎት ብቁና ፈቃደኛ የሆኑ ሰዎችን ብቻ መቅጠር እንደሚችል እና ተመልማዮችን የስራ ውል መፈረም እንዳለባቸው ይደነግጋል። ሆኖም የብልጽግና አገዛዝ ወደ ስልጣን ከመጣ ጀምሮ ከህፃን እስከ ሽማግሌ በኃይል እያፈሰ ወደ ጦር ሜዳ እንደሚማግዳቸው ተገልጿል። የኦሮሚያ ክልል መንግስትና የመከላከያ ባለስልጣናት ዘገባው እስከተጠናቀረበት ጊዜ ድረስ ለተሰሙት አዲስ የአስገዳጅ ወታደራዊ ምልመላ መረጃዎች በይፋ ምላሽ አልሰጡም። የሱዳን ጦር በሰሜን ኮርዶፋንና በካርቱም የተሰነዘሩትን የአርኤስኤፍ ጥቃቶችን ማክሸፉን አስታወቀ። የሱዳን መደበኛ ጦርና የጋራ ኃይሎች በሰሜን ኮርዶፋን ግዛት ስትራቴጂካዊ በሆነችው ጀብራት አልሼክ ከተማ ላይ በፈጣን ድጋፍ ኃይሎች አርኤስኤፍ የተሰነዘረውን ጥቃት ማክሸፋቸውን የጦር ምንጮች ገልጸዋል። የአርኤስኤፍ ታጣቂዎች ከጎረቤት ዳርፉር ክልል ላለፉት 2 ቀናት ከፍተኛ ቁጥር ያለው ሰራዊት ሲያከማቹ ቆይተዋል። ማለዳ ላይ ከተማዋን ከ3 አቅጣጫ ከበው ጥቃት ሰንዝረዋል። በጥቃቱም የታጠቁ የታንክና የጦር ተሽከርካሪዎችን ጨምሮ ወደ 200 የሚጠጉ ተሽከርካሪዎችን የተጠቀሙ ሲሆን የሱዳን ጦር ጥቃቱን በመመከት በርካታ ተሽከርካሪዎችን ደምስሷል። እንዲሁም ወደ 60 የሚጠጉትን ማርኮ በደርዘን የሚቆጠሩ ተዋጊዎችን መግደሉንና በቁጥጥር ስር መዋሉን አስታውቋል። የሱዳን ጦር ቀደም ሲል ባለፈው ጁላይ 25 ቦታውን መልሶ የተቆጣጠረ ሲሆን ጀብራት አልሼክ የሰሜን ኮርዶፋን ዋና ከተማ የሆነችውን ኤል ኦቤይድና ኦምዱርማንን የሚያገናኘው ዋና የመጓጓዣና የውጭ ንግድ መስመር በመሆኗ ለሁለቱ ወገኖች እጅግ ወሳኝ ስትራቴጂካዊ ቦታ እንደሆነች ይታወቃል። በሌላ በኩል የሱዳን ጦር የአየር መከላከያ ክፍሎች በዋና ከተማዋ ካርቱምና በዙሪያ ባሉ ወታደራዊ ቦታዎች ላይ ለ2 ተከታታይ ቀን በአርኤስኤፍ የተሰነዘሩትን ሰፊ የድሮን ጥቃቶችን መመከታቸውን የጦር ምንጮች ገልጸዋል። የአየር መከላከያው በኦምዱርማን ሰሜናዊና ምዕራባዊ ክፍሎች የታጠቁ በርካታ ራሳቸውን አጥፊ ድሮኖችን መትቶ የጣለ ሲሆን በኤል ኦቤይድ ከተማ በወደቁ የድሮን ስብርባሪዎች የ2 ሰዎች ሕይወት አልፈዋል። ይህ የአየር ጥቃት የአርኤስኤፍ ታጣቂዎች ከካርቱምና ከሰሜን ኮርዶፋን ዋና መስመሮች ከተገፉ በኋላ ትኩረታቸውን ወደ ድሮን ጥቃቶች ማዞራቸው ተገልጿል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችንን አካል ይሁኑ።